እኛ ኢትዮጵያውያን አምነን ተቀበልንም አልተቀበልንም በኢኮኖሚ ደረጃ በአንጻራዊነት ድሃ ነን። ብዙ ድሃ የሆኑ ሀገራት አሉ ካላቸው ተፈጥሮ አንጻር ድሃ የሆኑ። ኢትዮጵያ ግን ድሃ የሆነችው በተፈጥሮ ሀብት ማነስ አይደለም። ኢትዮጵያ ብዙ ሀብት ያላት ግን ደግሞ የምትቸገርና ሌሎችን እርጥባን የምትለመን ሀገር ናት። ያደጉት ሀገራት እንዴት አደጉ ከተባለ ሀብታቸውን በሚገባ ተጠቅመው ነው። የአረብ ሀገራት ነዳጃቸውን ተጠቅሞ ከብረዋል። አውሮፓ እውቀቱን ተጠቅሞ ከብሯል። አሜሪካ ስርዓት ዘርግታ ከብራለች። እኛ ኢትዮጵያውያን ያለን ሀብት ከመጠቀም ይልቅ በፖለቲካና በጥላቻ የምናሳልፈው ጊዜ እልፍ ነው። በኢትዮጵያ ምድር ውስጥ ከተቀበረው ፖታሽ፣ ወርቅ፣ ነዳጅ፣ ኦፓልና ዩራኒየም እስከ ምድር ላይ የሚርመሰመሱ ብዙ የተፈጥሮ ጸጋዎች አሏት። ከነዚህ ውስጥ በዛሬው ዝግጅታችን የምንመለከታት አንድ እጅግ አስገራሚ የሆነች በኢትዮጵያ የምትገኝ አውሬን ነው። ይህች አውሬ በገጠሩ በተገኘችበት የምትገደል የምትሳደድ ተገድላም አሞራ የሚበላት ናት። በሌላው ዓለም ግን ይህች አውሬ የምትፈልገው ምግብ ቀርቦላት በሳምንት አንዱ አውሬ ብቻ $10,000 የሚወጣ በረከት ትሰጣለች። የጥንት አባቶቻችን ይህችን አውሬ አድነው በመያዝ ጥቅሟን ይቋደሱ ነበር። ዛሬ ግን በየቦታው ትታደናለች፣ ትገደላለች። ስለዚህች አስገራሚ አውሬ እንነግራችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ይህች አውሬ ትንሽ ናት። ሲያዩዋትም ላይን ደስ አትልም። ግን በዓለም ላይ እጅግ ውድ ፍጡር ናት። ያገኛት ሁሉ ይዛታል። ትሸጣለች። ለማላመድ የተደረጉ ሙከራዎች አልተሳኩም። ሰው አትወድም። ጫካና እርጥበት ባለበት መኖር ትመርጣለች። በጉያው የያዘችው ጉድ ደግሞ በዓለም ተፈላጊ እንድትሆን አድርጓታል። በኢትዮጵያ ጫካዎች በብዛት ትገኛለች። አውሬዋ ጥርኝ ትባላለች። አማርኛ መዝገበ ቃላት ጥርኝ የሚለውን ስም እንዲህ ይፈታዋል። አንድ እንደ ድመት ያለች ሽንጠረጅም የጠጉሩ አይነት ቡላማ ወይንም አይጥማ በብብቷ እንደ ሙጫ ያለ ፈሳሽ ያላት ሲል ይገልጻታል። ይህች አውሬ ሁለት ነገሯ ባለም ይፈለጋል። አንደኛው አይነ ምድሯ ሲሆን ሁለተኛው ደግሞ በብብቷ ያለው ጠረን ሽቶ ወይም ደግሞ ዝባድ በሚባል የሚታወቀው የተፈጥሮ ፈሳሿ ነው። ይህች ዝባድ በማምረት የምትታወቅ እንስሳ የምትመደበው አጥቢ ከሆኑት ወገን ነው። በዓመት ውስጥ አንዷ 3-4 ጊዜ ትወልዳለች። አንዳንዴ ደግሞ 4 ወልዳ 2 ታሳድጋለች። ጥርኞች በማህበራዊ ኑሯቸው ግላዊ እንዲሁም ገለልተኛ ናቸው። እነዚህ ጥቅጥቅ ባለ ጫካ ውስጥ የሚኖሩ አጥቢ እንስሳት በአፍሪካ፣ በኢትዮጵያ፣ እስያ እንዲሁም ላቲን አሜሪካ ውስጥ በስፋት ይገኛሉ። በኢትዮጵያ ያለችው አውሬ ከሌላው ዓለም ካሉት ግዙፍ ናት። ጥርኞች በተፈጥሯቸው ከድመት ዝርያ ሲሆኑ በአመጋገባቸው ግን ከሁሉ በል እንስሳት ጋር የሚመደቡ የዱር እንስሳት ናቸው። ጥርኞች አካላዊ መበላለጥ ቢታይባቸውም አብዛኞቹ በአማካኝ ከ1.25 እስከ 1.46 ሜትር እርዝመትና ከ10 እስከ 20 ኪሎ ግራም የሚደርስ ክብደት አላቸው። እንስቶቹ የ3 ወር አካባቢ የእርግዝና ጊዜ ያላቸው ሲሆን በአንድ ጊዜ ከ1 እስከ 4 ጥርኞችን ይወልዳሉ። በሰው ቁጥጥር ስር ሆነው በዓመት 3 ጊዜ የሚወልዱ መሆናቸው ቢታወቅም በተፈጥሮ ሁኔታ የሚወልዱት ግን ክረምት ሲጀምር አካባቢ ነው። አንድ ዓመት የሞላት ጥርኝ ማርገዝ ትችላለች። ከወለደች ከ3 ወር ተኩል በኋላም እንደገና ማርገዝ ትችላለች። ጥርኞች በባህሪያቸው ብቸኝነትን የሚመርጡ ገለልተኛና በአንድ አካባቢ መኖርን የሚያዘወትሩ በምሽት ተንቀሳቃሽና ቀዝቃዛ የሆኑ ስፍራዎችን የሚመርጡ እንስሳት ናቸው። እንዲሁም ቁጥቋጦችና ደኖች፣ የእርሻ ቦታዎች፣ ኮረብታማና የውሃ አቅራቢያ የሆኑ አካባቢዎችን ለመኖሪያነት ይመርጣሉ። ጥርኞች ማታ ላድን ሲወጡ ጸጥ ብለው ራሳቸውን ወደ መሬት ደፍተው እጅግ ጥሩ የሆነውን የማሽተትና የመስማት ኃይላቸውን በመጠቀም ጥሻ ውስጥ ያሉትን ታዳኞች ለማግኘት ይጥራሉ። ጥርኞች የሚያድኑት እንደ ሸለመጥማጥ አድፍጠውና አሳደው ሳይሆን በያሉበት ሆነው በማድፈጥ የሚቀርባቸውን ቀጨም በማድረግ ነው። ጥርኞች የሚያድኑትን ሁሉ የሚይዙት አገጫቸውን ተጠቅመው ቢሆንም ያጠቃቅ ዘዴያቸው እንደ ታዳኙ መጠንና የመከላከል ችሎታ ይለያያል። ጥርኞች ሲበሉ እየተጣደፉ ነው። ሲወጡም በደንብ ሳያኝኩ ነው። ጥርኞች ለምግብ ፍለጋ ቀስ ብለው ቢራመዱም ሲያስፈልግ
እጅግ በፍጥነት መሮጥ ይችላሉ። እስከ ግማሽ ሜትር ያህል ከፍታ እየሮጡ መዝለል ይችላሉ። ብዙ ጊዜ ግን ከመሮጥ ይልቅ ወደሚሸሸጉበት ጥሻ እጥፍ ማለትን ያዘወትራሉ። ጥርኞች በኑሮ ሂደት ውስጥ በዓለም ተፈላጊ ያደረጋቸውን ነገር በብብታቸውና በእግራቸው መካከል ይዘዋል። ይህ በተፈጥሮ የሚያመነጩት ላብ መሰል ጠረን ዝባድ ይባላል። ይህ ውህድ በዓለም ላይ እጅግ ተፈላጊ ነው። የዓለም ውዱ ሽቶ የሚመረተው ከእነርሱ ብብት ከሚገኘው ውህድ ነው። ጥርኞች በምድር ላይ በአማካኝ 15 ዓመት ዕድሜ መኖር እንደሚችሉ፣ በአግባቡ ከተያዙ ደግሞ ከ10 እስከ 11 ዓመት የዝባድ ምርት መስጠት እንደሚችሉ ጥናቶች ያሳያሉ። በየ10 ቀኑ የሚጥሉት ዝባድ በቀዳሚነት ለረጅም ጊዜ የሚቆይ ውድ ለሆኑ ሽቶዎች ምርትና ለአንዳንድ ዘመናዊ መድኃኒቶች ቅመማ ይውላል። በዚህም ምክንያት ጥርኞች በዓለም ላይ እጅግ ተፈላጊ እንዲሆኑ አድርጓቸዋል። ጥርኞች ከዝባዳቸው በተጨማሪ አይነ ምድራቸውም እጅግ ተፈላጊ ነው። ተፈላጊ የሆነው የጥርኝ አይነ ምድር ቡና ከበላች ነው። የቡናው አይነ ምድር እጅግ በጣም ውድ ነው። ጥሪ ስትበላ በፍጥነት በመሆኑ ቡናዎችን ሳታደቅ ትወጣቸዋለች። እናም በኋላ ስትጸዳዳ የቡና ፍሬዎች ተያይዘው ይወጣሉ። ይህ የቡናው አይነ ምድር ደግሞ በከፍተኛ ዶላር የሚሸጥ ጣፋጭ ቡና ይሆናል። የአውሬዋ አይነ ምድር ፕሮቲን ከውስጡ ወጥቶ ያለቀ ቡና በመሆኑ ጣዕሙ የተለየ ነው። እንደ ጉድ ይጣፍጣል ይባላል። ቡናው ሆዷ ውስጥ ሲቆይ የተለያዩ ኢንዛይሞች ውስጥ ተዋህዶ ፕሮቲኑ ተሰባብሮ ይወጣል። ፕሮቲኑ ግርባቡ ውስጥ እና የቡናው ፍሬ ውስጥ ይገኛል። ከቡናው ውስጥ ፕሮቲን የሚወጣ ፋብሪካ በዚህ ዓለም የለም ሲሉ ይህችን እንስሳ ግን በአይነ ምድር መልኩ ታስወጣዋለች። ሆዷ ውስጥ ያለውና የምታመነጨው ቅመም ፕሮቲኑን ከሆዱ ውስጥ ያወጣል። ፕሮቲኑ የወጣለት ቡና ደግሞ እንደ ጉድ ይጣፍጣል። የቡና ደረጃ በምን ይለካል ከተባለ ቡና ውስጥ ባለው የፕሮቲን መጠን ነው። ፕሮቲን የሌለው ቡና ጣዕሙ የትም የለም። ሆዷ ውስጥ መብላላቱን ጨርሶ ነው የሚወጣው። ይህ ደግሞ የቡናውን ጣዕም ካፕ ኳሊቲ ይጨምራል። ዱር ውስጥ የተለየ ነገር ስለምትመገብ ከነዚህ ጋር ነው መብላላቱ የሚካሄደው። ይህ ደግሞ ኢንዱስትሪ ውስጥ ገብቶ ከሚወጣው ቡና የተለየ ያደርገዋል። በምዕራብና በደቡብ ምዕራብ ኢትዮጵያም ግዙፍ ደኖችና ጥርኝ በሚገኙበት ስፍራ ይህ ምርት ይታወቃል። ኢትዮጵያ ውስጥ አለ። ነገር ግን የምርት መጠኑ በጣም ትንሽ ነው። እርሷን መከታተል በጣም ይፈለጋል። ኢትዮጵያ ውስጥ በኢሊባቦር፣ ከፋ፣ ሻኪሶና ጅማ ይህን ቡና የሚያመርቱ ገበሬዎች መኖራቸውን ባለሙያዎች ይገልጻሉ። ጥርኝ የምታመርተው ቡና በተለመደው መንገድ ገበሬው ቡና ለቅሞ አድርቆ ወይም አጥቦ አፍልቶ ከሚጠጣው የተለየ ነው። እንዲሁ የቡና ሱሰኛ የሆነ አነስተኛ ገቢ ያለው መንገድ ዳር ቁጭ ብሎ የሚጠጣው አሊያም ቤቱ አጭሶ አጫጭሶ የሚያፈላው ቡናም አይደለም። ደረጃው ከፍ ያለ ዋጋው ውድ የሆነ ጥም መቁረጫ ብቻ ሳይሆን ደረጃ መለያ የሆነ የቡና አይነት ነው የጥሬ ቡና። ይህ ቡና በትላልቅ የዓለማችን ሆቴሎች ውስጥ በከፍተኛ ገንዘብ ይሸጣል። የእንስሳት መብት ተቆርቋሪዎች ግን ሽንጣቸውን ገትረው በሕግ አምላክ ሲሉ ይከራከራሉ። ምክንያቱም ጥርኝ የምታመርተው ቡና ስለሆነ ነው። ጥርኝ በአብዛኛው ኢትዮጵያ ውስጥ በማምረት የምትታወቀው ዝባድ ነው። ከረጅም ጊዜ አንስቶ ኢትዮጵያ ዝባድን ለውጭ ገበያ በማቅረብ ስሟን ብትተክልም የጥርኝን ቡና በማምረት እና በመላክ ግን እንዳልተሳካላት ባለሙያዎች ይናገራሉ። ጥርኟ የምትፈልገው ቡና ውስጥ ያለውን ንጥረ ነገር ነው። አጠቃላይ የጥሬ ቡና በጣም ውድ ከሚባሉት መካከል ነው። ጥርኝ የሚያረባ ሰው ጊዜውን ጠብቆ የበሰለ ቡና እንድትመገብ ካደረጋ ሁለት ስራዎች ናቸው የሚሰሩት። አንድ ዝባድ ያመርታል፣ ሌላኛው ደግሞ እንደ ጉድ የሚጣፍጠውን ቡና ያመርታል። ጥርኝም ትጠቀማለች፣ ገበሬውም ገቢው ከፍ ይላል። አገሪቱም ሌላውን 100 ኩንታል ከምትልክ ይህንን ቡና 3 እና 4 ኪሎ ብትልክ ይሻላታል። ለጥርኝ መብት ቁመናል የሚሉ የመብት ተሟጋቾች ግን ይህች እንስሳ ለምርቷ ሲባል ታዲና በአንድ አካባቢ እንዳትንቀሳቀስ በመደረግ ጥሬ ቡና እንድትበላ እየተደረገ ነው ሲሉ ይሞግታሉ። ኢትዮጵያ በየትኛውም አካባቢ ትገኛለች። በኢትዮጵያ አሁንም በጫካ ውስጥ የምትገኝ ሲሆን ሌሎች ሀገራት ግን እየያዙ በማራባት ይጠቀሙባቸዋል። አበቃን። መልካም ጊዜ ተመኘን።